የዲኤንኤን ውጤት መተክ ውጤቱን ትክክለኛ ውጤቱን ተነግረኛለክ ብዬም ተስፋ አላረኩም። ግን ደግሞ ለዚህ ደረጃም ደግሞ ተወርዳለክ ብዬ አላሰብኩም በጭራሽ ማለት ነው። በእርግጥ ይቱ ላይ ወተክ አሁን ሐራም ሰርቻለሁ የሐራም ልጅ ደግሞ እዚህ ጋር አለኝ እና በጣም ይቅርታ እንደማትል አውቃለሁ። ይሄንን እንደማትል አውቃለሁ፣ ምክንያቱም ይቅርታ ላንተ ስለሚከብድህ ማለት ነው። ግን እኔ እንጃ እኔ ማለት እኔ በጣም ነው የገረመኝ። እንዴ ለካን አላውቅም ይሄን ያህል ዓመት አብረን ስንኖር ሰው አብራችሁ ትንድሯችሁ ጠፍቶባችሁ ያውቃል? እኔ የሆነ የፌክ ወረቀት ታመጣለክ ብዬ ነው ያሰብኩት እንጂ ለዚህን ያክል ወርደክ ይሄን ያክል ታረጋለክ ብዬ በጭራሽ። ግን ለማንኛውም ማለት ነው እኔ አንድ ጥያቄ ልጠይቃችሁ እስቲ ያ ጀማዓ ይሄንን ቪዲዮ የምትመለከቱ ሰዎች ማለት ነው አንቺ ብትሆኚ ከሌላ ሐራም ወልደሽ ሐራም ሰርተሽ የወለድሽው ልጅ ባልሽ ለህዝብ ወጥተሽ አው እንደዚህ ይቅርታ ተሳስቼ ነበረ ወይኔ በቃ በባሌ ላይ ማግጬ የወለድኩት ልጅ አለና ይቅርታ በለኝ በህዝብ ፊት ያ ጀማዓ እንደ ጭንቅላትም እንደ ሰውኛም መሰቡት እንደዛ አሁን ሱመያ እያለች ያለችው እኮ እንደዚህ ነው እያለች ያለችው። ይሄ ደግሞ የማይሆን ነገር ነው። ኖረም አልኖረም እኮ ምንም አንቺ ፋይዳ የለውም ወላሂ ማለት ነው። ምንም ፋይዳ የለውም እንደኔ። ይሄ አንዳንድ ሰው ራሱን አርክሶ ራሴን አርክሻለሁ እኮ ያባወራ ሚስት ጋር ተኝቼ ወልጃለሁ ማናየ የሱ ልጅ ነው ያለችው መሰለን እቺ ሴት ያባወራ ባለቤት እንትን ከሆነች እንዴት ነው መሰለን ባላላት እየተባለ ነው። እሱ እንዴት ነው ያባወራ ልጅ የሱ ነው ተብሎ እንትን የሚባለው? ግን በነገራችን ላይ እቺ ሴት ባልታላት እኮ ሀታ ሸሪዓውም ያው የዛው ነው የሐላል ባሏ ነው እንጂ የሰይድ እንዴት ነው? አንዳንዴ ይሄንን ጭንቅላታችሁን እንትን አድርጋችሁ ልታስቡ ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱ። በዚህ ጉዳይ ላይ እስቲ ሐሳባችሁን አስቀምጡ። እናንተ ብትሆኑ ይሄን ነገር ታደርጋላችሁ? ከባሌ ውጪ የወለድኩት ልጅ አለና የዛኝ የፉላና ነው ልጁ ብላችሁ ትናገራላችሁ በሚዲያ በህዝብ ወጣችሁ? ይሄን ሐሳብ አስተያየታችሁን እስኪ እናንተ ታደርጉታላችሁ? ሱመያም እንደዚህ ነው ያደርገችው። እንዴት ያደርጋል? ክብሩን ዝቅ አድርጌ እኔ ቢሆን ወላሂ 100% አላደርግም። ለህዝብ ወጥቼ ከሚስቴ ውጭ በዲቃላ ያባወራ ሚስቴ ያስረገዝኩት ልጅ አለ ማይስላህ ይሄ አንዳንዴ ጭንቅላት ላለው ሰው እንግዲህ እናንተ ፍረዱ ማለት ነው። አንቺ ብትሆን ታደርጉታላችሁ? ሴቶች መፍረድ አይቸግርም። እናንተ ብትሆን ታደርጉታላችሁ? ከባሌ ውጭ የዘሞትኩት የደቀልኩት ዲቃላ ልጅ አለ ይቅርታ በባሌ ላይ ተሳስቻለሁ ብላችሁ ትናገራላችሁ? ከዛ ማለት ነው ሰው ላይ እንዳፈርዱ እናንተ የማታደርጉትን ነገር ለምን እንደዚህ ያደርግም? ለምን የሚያደርገው በህዝብ ዓለም ይልኝ እኮ ነው እንዴ። ወንጀሉ የተደበቀውን ዓለም እንዲያቀለት ለዓለም እንዲሰማለት መናገር ማለት ይሄ ትልቅ ወንጀል ነው ራሱ ወላሂ ማለት ነው። እና እስኪ ስሙት፣ ሐሳብ አስተያየታችሁን በኮሜንት አሳውቁኝ። ስሙ ውስጥ ባሏ ወደ ስራ ሲሄድ እየጠበቅኩኝ አልክ። ባሏ ወደ ስራ ሲሄድ እየጠበቅኩኝ ነው። እንግዲህ ተመልከቱ ማለት ነው። እሚያው አንዳንዴ ይገርመኛል። እንደዛ ነው አወራር ከሆነ ማለት ነው። እኔ እንዴት እንደማወራው ሁላ ማለት እኔ እንደዚህ ይህንን ያደርጋል ብዬ በጭራሽ ላላሰብኩ ማለት ነው። እንዴት እንደማወራው ሁላ ነው የጠፋብኝ እንዴ። አብዲ ራሱ እዛ ቁጭ ብሎ በጣም እንደውም የአብዲን ፓርት አላስገባሁትም እንጂ በጣም ብዙ ነገር ነው የቀባጠረው። እንደውም በጣም ጎበዝ ነክ ምናምን ነገር ከሌላ ወለድ ምናምን ይውለድ ሲፈጠር ሰው አዋዋሉ ነው የሚመስለው። የአይጥ ምስክር ድንቢጥ ናት ይባላል። እዚህ ጋር ባለ ወደ ስራ ሲሄድ ጠብቄ ሄድኩ ምናምን አልክ ማለት ነው። ጎበዝ በምን እንደተፋቱን ታውቃለህ? የት ነው የፈለካት? ሰፈሯ ሄደክ ቤቷ ሄደክ በማን ነው ያስጠየቀው? ለመፈለግ ነው የሄድከው አንተ ማለት ነው። አንተ ከኢትዮጵያ ወደ የመን ስትሄድ ልጅቷ የት እንዳለች አታውቅም። እኔ ልመን ምስኪኑ ሰይድ ለምን በጣም የዋህና ምስኪን ስለሆንክ ዝም ብለህ እኔ በቃ ሄድ ስላልኩ ብቻ በረርክ።
ለምን በጣም አብዛኛው ሰው እንደዛ ነው የሚያስብ። በጣም ምስኪንና የዋህ እኔን ፈላጊ ልጆችን ፈላጊ ምናምን መስለሰው ስለሚያስብክ እንደዛ ያስመሰልክ ስለሆነ ለምን ሰው የሚያየውና የሚፈርደው በጣም የዋህ ስለሆንክ አንተ ምንም አታውቅም፣ የምታውቀው ነገር የለም። ሳታጣራ ምን ሳትል ብድግ ብለህ ሄድክ። በደንብ ነው የምታውቀው ልጅቷ የት እንዳለች። ለምን ማታውቀው? ስለምታውቅ መሰለኝ ሩጠህ ከሄድከው። ገና ለገና ሰላም ገባች አልገባች የሰላም መሄድ አጣርተህ ሰላም ደግሞ ትሄድ አትሄድ በደንብ የሰላም ጓደኞች ይነግሩሃል። ለዛ አንተ ሰላም እንደገባች ስላወቅ ሩጠህ ከሄድክ ማለት ነው። እዚህ ጋር ደግሞ ቪዲዮ ላይ ምናምን ምንድን አወራኸው? ሰላምን እኔ ሌላ ነገር ውስጥ ምናምን አንቺ ምናምን ማገናዘብ አለብሽ። ሰላም ላንቺ ብላ አይደለም ምናምን ሶስተኛ ሚስት ለማን ፈልጋል? ለኔ ካልሆነ ለማን ነው እንደዚህ የምታደርገው? ወይስ እሷም ጋር በድብቅ ተጋብተሃል ብዬ እንዳወራ ነው ይሻላል። መኪና ውስጥ ገባህ? ያለው የት ነው? መኪና ውስጥ ነው። እየሄድክ እየፈለካት ነው አሉ። ከዛ አልጋ ላይ ቁጭ አልክ፣ ፈልገህት ጨርሰሃል አሉ። ከዛ እኔ ምን ልመን ሰይድ ሄዶ ፈልጓል። እኔ እኮ ልጁ እኔ ማለት በነገራችን ላይ ማለት ልጁ ያንተ ቢሆን ራሱ ወተክ ይቅርታ ልጁ እኔ እንደማትል በጣም እርግጠኛ ነኝ። ይሄ 100% እንደማትል አውቃለሁ። ይሄንን ታወቅሽ አንቺ ለምን ጠየቅሽ? ቢያንስ እንኳን ወተን እኔ እንደማለቀው እንደማላረገው እንደ አይነት ነገር እንደዚህ አይነት ብልግና እንደሌለብኝ ስለምታውቅ ቢያንስ ማለት ነው ቪዲዮውን እንኳን ባትልከው ይቅርታ ልጁ የኔ ነው ግን ተሳስቻለሁ፣ ሚዲያ ላይ ማውጣት አልፈልግም፣ በጣም ይቅርታ ብትለኝ ይሄ ይሻለኝ ነበር። እሺ ችግር የለም ምክንያቱም እኔ እናንተ እንታረቃለን አብረን እንኖራለን አይደለም ያልኩት፣ ልጆቹን አሳይካለሁ ነው ብዬ ቃል የገባሁት ማለት ነው። እኔ እናንተ እንታረቃለን ስላላልኩኝ ልጆቹን አሳይካለሁ ስለሆነ ያልኩት ልጁ ያንተም ሆነ ያንተም አልሆነ ራሴን አሳምኛለሁ። ልጆች ለዛ ነው ቃል የገባሁት እኮ ልጁ ያንተ ካልሆነ ምናምን በቃ ራሴን አሳምኛለሁ ልጆቹን ላሳይክ ማለት ነው። እንደኔ ምን መሰላችሁ ያ ጀማ ማለት ነው እናንተም ብትሆኑ በዚህ ጉዳይ ላይ የማታደርጉት ነገር ነው ዜና። ምክንያቱም እናንተ ሎጂክ ራሱ ብትወስዱት ይቺ ሴት ያባወራ ሚስት ናት። እሺ እንደ እውነት ሆነ እንበልና ምሳሌ እንደዚህ ሲባል እኮ እሱም ያለው ነገር ነው የተደበቀ። ምናልባት እንደ እውነት ቢሆን ይሄ የሚያጋድል ጉዳይ እኮ ነው። የኔ ሚስት አስረግዞ በሚስቴ የወለደችው የሌላ ልጅ ነው ከተባለ ሊሆንም አይችልም። እንደኔ ይሄ ነውር ነው። በህዝብ ፊት ወጥቼ እንደዛ አድርጌ ነበር እንዴ? የክብር ጉዳይ እንዴ? ወንድ ልጅ በክብር ጉዳይ አይደራደርም። ሆነ አልሆነ خلاص። እንደኔ ማምነው ይሄ ነው። እናንተም ብትሆኑ አታደርጉትም። ባሌ እንትን እንዲለኝ ከባሌ ውጭ ባንተ ስር ከሌላ ሰው የደቀልኩት ነገር አለ ነው። ምንም ትርጉም የወለድኩት ልጅ አለ ማለት ምን ማለት ነው? ይሄ የሚያጫርስ ጉዳይ እኮ ነው ቤተሰብና ይሄ ሐሳቡም እንትን አይመስልም ሳስበው። አንደኛ ብዙ ነገር የሚያማጣ የሰው ሚስት አስረግዞ ይሄ ሰው እውነት ቢሆን እንደኔ ቢናገር ሰቡት የሚመጣ ነገር ሱመያ ልጆቼን ታሳየኛለች አልታሳየኝ ብዬ መሰለ ሚስቴ ልጆቼ እንድታሳየኝ ክብሬን እኔ ዝቅ አላረግም። ጉድ እኮ ነው። አላህ ዘንድ እንግዲህ ወንጀሉን ተውት እንግዲህ አላህ እንትን እንዳለ ይበላል። ግን እንደገና ደግሞ ዓለም ይወቅልኝ ተብሎ የማይመስል ነገር ነው። እስኪ ላይክ እያደረጋችሁ ሐሳባችሁ እናንተ ምን ታደርጋላችሁ? ታደርጉ ነበር እንደዚህ? ሴቶቹም አትፍረዱ። አንቺ ታደርጋለሽ ከባልሽ ውጭ የሆነ ነገር ሰርተሽ ያመጣሽው ለባልሽ ቢያቅ ድንገት ቢሰማ ሚስትህ ያመጣችው ልጅ እኮ ከሌላ እንደዚህ ነው ቢባል አዎ ብለሽ ለህዝብ ትናገሪያለሽ ማለት ነው። አታደርጉትም ወላሂ 100%። እንደው አንተ እንዳሰብከው ሰላም ጠላት ብትሆን ልጅቷን የመን አገተቻት ብለህ ልታሳመን አይፈልገም? ራስህ ወይ ብር ሰጥሃት ነው ለልጅቷ ወይ በሆነ ነገር ገዛዝታቸው ወይ የሆነ ነገር ዝም አስብላቸው እንጂ ልጅቷን እንደማትል በጣም እርግጠኛ ነኝ። ማስመርመር ትፈልጋለች። እዚህ ጋር በጣም ሸፋፈነው ምናምን ነገር ሰይድ መች ለመግዛት ብር አለ ችግር የለበትም። በራሱ አፍ ነው የሰማሁት ልጁ የሰይድ ነው ብላ ማለት ነው። ምንም የሚያስዋሽ ነገር እኮ የለም። ነግሬዋለሁ ራሱ ሰው ነግሯት ምናምን ነገር ምናምን ብሎ ይደፋፍነዋል። አንተ ልጁ የኔ አይደለም ብለህ ካመንክ
በፈለግሽው ልማልልሽ ግን አይመርመር ምላስ እንዴ እረኒ ማወራውን ላን ያጠፋብኝ ዛሬ ኤዲት ሳይደረግ ብዙ ልምምድ አለ እዛ ጋር ብዙ አንቺን ሱመያ የሚያስቀናት ነገሮች ሊኖሩ ይችላሉ። ስታያቸው ለዘት እናዳለች። አጨበጨብኩልክ እውነት ማለት ለማስቀየር ወደ ኋላ ሄደክ ለኔ አሁን እዚህ ጋር ማለት ነው ሰው ሳይው ሰይድ ለሱመያ በጣም ያስባል፣ በጣም ያዝናል። አሁን ለካ ሜሞሪውን ሳይሆን ሱመያ አይተው ራሷ እንዳታጠፋ ነው። አሁን አንተ ለምን በሰላም ኢትዮጵያ ገባች ነው? ለምን በሰላም ኢትዮጵያ ኖረች ነው? ለምን ቪዲዮውን ስታየው ራሷን አለጠፋችም ነው? ሀሳብክ ምንድነው? ቪዲዮውን አይቼ በዛ ሰዓት ራሴን የሆነ ነገር ስላልጠጣው ተናደርክ። ያንን ሁሉ ነገር አይቼ ወደ ኋላ የቀረ ማለት ያ ቪዲዮ ወተክ የዛን ጊዜ የጠፋ ጊዜ ወተክ አውርታ ነበር። እሱን ምን እንዳልክ አዳምጠው ቪዲዮ ዛሬ ለኔ ያስባል። ለካ አንተ ለሰው ማሰብ ትችላለህ እንዴ? አንተ ለኔ ተጨንቀክ። አንተ ለኔ ብትጨነቅ ሲፈጠር ማለት ነው መጀመሪያ አዩን ፕራንክ ያረካት ቀን ራሱ በስንተኛ ቀን ነው ሪከርዱ ራሱ ውሸት ነው ወይስ እውነት ነው ወይስ ጠይቀ ሰይዲ ነገር ፕራንክ ነው ወይስ የእውነት ነው ምንድነው አልገባኝም። ስልክ ወደ እንኳን አልመለስክልኝ። አንኔ ወጥቼ እዚህ ጋር እኮ በጣም ብዙ ያላወራሁት ነገር አለ ሰይድ። እኔ በጣም ባለጌ ብሆን በጣም ብዙ ነው የምለቀው ነገር አለ፣ ግን እኔ ባለጌ አይደለሁም። እኔ እዚህ ጋር ወጥቼ እንኳን አልቅሼ ሰይድ እንዲያደርገኛል አልኩ። አሁን ልክ ለኔ ያሰበ መስሎ በሰው ሀገር ነው ያለችው። ኧረ እባክህ አሁን ኢትዮጵያ ሰው ነው የታየክ በፊት በሰው ሀገር መሆኔ አሁን ቤተሰብ ጋር ምናምን ኢትዮጵያ ስላለ አይደለም። ካንተ ተለይቼ አንገቴ እንደፍቼ ስላላየኝ ነው እርድብን ያደረገኝ። ምክንያቱም አብዛኛው ወንዶች የሆነ የያዟ መጀመሪያ ሲይዟት ምንም አይመስላትም። ልክ ከኔ ውጪ የትም አባቷ ማትኖርም ብለው ያስቡና ልክ ከሱ ወጣ መኖር የምትችል አይነት ሴት ከሆነች ወይ ደግሞ ከሱ ጋር በጣም ልፍስፍሱና ምንም ነገር ማድረግ የማትችል ምናምን ከሆነች ወይ ከኔ ውጭ ማየት ውሃ ራስ መጠጣት አትችል ብሎ ዘና ብሎ ይቀመጥና በሆነ አጋጣሚ ራሷን ስታወጣ ሴት እርድብን። ይሄ እውነት ነው። የእንትን ያለ ያኛው አሁን ሜሞሪው ያሳሰበክ ለማን ነው? ለኔ። ለምን ቪዲዮውን አይቼ እንዳልጎዳ ምናምን። ኧረ እባክህ እሱን እኮ ረስቼዋለሁ። እኔ እኮ ተናግሬያለሁ ሰይድ። እዚህ ጋር እኔ እንደ ቢዝነስ ነው በቃ ዩቲዩብን እኮ ይህንን ዩቲዩብ እንደ ሱቅ ነው እየሰራሁበት ያለሁት። ግን እውነት ለመናገር ከሆነ አዩን ቀለበት ያሰርክላት ጊዜ እንደ ዛሬ አላናደርከኝም። በጣም ጉሮሮ የራሱ ተዘግቷል። በጣም ከመናደድ የተነሳ በጣም ተናድቻለሁ። ምክንያቱም ምን ያክል ማለት ነገሮችን ለመጠምጠም እንደሄደ ምን ያክል ነገሮችን ወደ ሰላም አድርጎ በቃ ራሱን ምስኪን ለማስመሰል ምናምን ነገር እንደዚህ ብሎ ምናምን የመጣበት መንገድ ጭራሽ ምንድን አለው? ልጅቷ ማን የጠለፈት? ሰላም ልጅቷ የለችም፣ አገር ለቃለች። እሺ የኔ መልካም እህቶች ማለት ነው ያው እየሰማችሁት ነው። ምንድነው አጀንዳ ይፈጠርና ቢዝነስ ማለት ነው። ብዙ መልካም ተናግሬያለሁ። ትላንትና ነው ከትላንት ወዳ የተለያየ ኮሜንት እየጻፋችሁ ከፈጣሪያችሁ ጋር እንዳትጣሉ እናንተም ዝም ብላችሁ ተፈረጁ፣ ስሙ በቃ። ምክንያቱም ሰይድ አንድ ሲለቅ ሱመያም ትለቃለች። ይኸው በቃሏ ቢዝነስ ነው ስላለች ቢዝነስ ነው። ፈጣሪያችሁ ጋር እንዳትጣሉ አላስፈላጊ መጥፎ ቃል እየጻፋችሁ። ይሄ ወንድማዊ ምክሬ ነው። ነገ አላህ ፊት ትጠየቁበታላችሁ። ገባችሁ? ስለምወዳችሁ ልንገራችሁ፣ ይሄን መኑ። አላስፈላጊ ኮሜንት ምንም የምታውቁት ነገር የለም፣ እንዳታምኑ እና አላስፈላጊ ጽፋችሁ የተለያየ ነገር በማይመለከታችሁ ኮሜንት ጅል ኮሜንት የምትጽፉ ሰዎች አላችሁ። አንዳንዴ የምትሳደቡ ሰዎች ምናምን አላችሁ። ሙስሊም የሆናችሁ ሰዎች አላህን ልፈሩ ይገባል። ነገርኳችሁ ማለት ነው። እኔ ባወራው ማፊ ፋይዳ። ያው ሱመያም ለቢዝነስ ነው በዛ የምትለው ዳላር ነው፣ ሰይድም ዳላር ነው። አንድ ሲለቅ አንድ ይለቀቃል፣ አንድ ሲያለ አንድ ይለቀቃል ማለት ነው። መጨረሻ ላይ እመኑኝ፣ ዝም ብላችሁ ጠብቁ። አንዋር ምን አለ ትሉኛላችሁ። ሰላም አለይኩም ወራህመቱላህ። እወዳችኋለሁ። አላህ ከክፉ ነገር ይጠብቃችሁ፣ ሀገራችን ሰላም ያደርግልን። ከሽክርና ሀያት አላህ በቃችሁ ይበል። ወንድማችሁ ማበረታታችሁን አትርሱ። ሰላም አለይኩም ወራህመቱላህ።